ለልጆችህ እናት መረጥላት ነው አይደለም ምን አይነት ልጆች እንዲሆኑ ትፈልጋለህ ስትል እናታቸው ናት እነሱን የምትመስላቸው ወይም ያቺ እናት ናት ምን አይነት አባት እንዲኖራቸው ፈልጋ ነው ልጅ ሴት የምታገባው ለልጆችህ ጥሩ አባት መረጡልኝ ያ ልክ ዑመር ጋር ሄዶ አባቱን የከሰሰው ጥሩ እናት አልመረጠልኝም ጥሩ አባት አልመረጠልኝም እስከመባል ይደርሳል በምን ነበር የከሰሰው ሐቄን ጥሶኛል የሚገባውን የልጅ ተርቢያና የልጅ ክብር ሰጥቶ አላሳደገኝም እንደዚህ አደረገኝ ብሎ ሐቄን ጥሶኛል ሐቄን አስመልሱልኝ ብሎ ጥያቄ ያቀረበበት ሁኔታ አለና እና ከናት ምርጫ ጀምሮ እኔን በድሎኛል አው ዲኑን አኽላቁን ኢማኑን ያንን ተጨባጭና እምናያቸው እናቶች ምን መርጣቸው እኛ ማህበረሰብ ውስጥ በልምድኮ እናቷን አይተሃግባ ይባል አይደለም ምን ማለት ነው ይሄ በቃ ይሄ መሰረት አለ የሆነ መስመር አለ ሐላፊነት የሚገባቸው ስለ ልጆች የሚጨነቁ ሪሳላውን አምነው የሚኖሩ ለሙስተቅበል ልጆቻቸው ሙስተቅበል ከማንንም በላይ የሚያስቡ እኔ በጣም ከሚያጅቡኝ በስልምና ታሪክ ውስጥ ሁሉ ጊዜም ሰው እንዲያቸው ከመፈልጋቸው የወላጆች ሚና ወስንነትን ማሳያ አባት ይባላል ለዚህ ነው ልጅ አባት ሲጎልት የሚባለው በስልምና ታሪክ ውስጥ ትልልቅ ዑለማዎችን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀምረህ ብታይ የቲሞች ናቸው በእናት ያደጉ ናቸው እነ ኢማሙ ሻፊዒ እነ ኢማሙ አህመድ ኢብኑ ሐንበል እነ ኢማም ቡኻሪ በጣም ቁጥር አልባ ይሆኑ ዑለማ በቃ የዚህ ኡማ ቅርስ የሚባሉት ዑለማዎች የቲሞች በእናት አድገው እናቶቻቸው እነዛ አባቶች እናት መርጠው ነበር ትውልድ የሚቀርጹ ከራሳቸው አልፈው ለኡማ የሚተርፉ ልጆችን መቅረጽ የቻሉ እናቶች ናቸው የተፈጠሩት የነሱ ማንነት መገለጫ ማሳያ ነው ያ ነው በትክክል በጣም ቁጥራቸው ሰፊ እኮ የሆነ ነው ማለት የነ ኢማም ቡኻሪ የነ ኢማሙ ሻፊዒ አይነት በጣም ብዙ ቁጥር ያለው ስፍራ አልባ የሆኑ ዑለማዎቻችን የቲሞች ናቸው በእናቶች ነው ያደጉት የእናት እጅ ነው ለዚህ ያበቃቸው ዝም ብሎ የመጣ አይደለም የዚህ ወላጆቻቸው ምርጫ ልክ አቡ ሐኒፋን